በሙሉ ሐይቅ ለውሃው ቀረብ ያሉ ቤቶች ትንሽ ወደ ኋላ ገፋ አርገን ዙሪያውን በሙሉ ፍሩት ብንተክልበት እዚህ ያሉ ስራ ወዳድ አባቶች የከባቢውን ማህበረሰብ አስተባብረው የክልሉን መንግስት አስተባብረው በሐይቅ ዙሪያ በሙሉ የገጠመ ፍሩት ቢሆን እዚያ ፍሩት ውስጥ ደግሞ መንቀሳቀስ የሚያስችል ወክወይ ቢኖር ከፍሩቱ ራቅ ብለን ከብቶች ዶሮዎች የምናረባበት ከባቢ ቢኖር የዶሮና የከብቱን ተረፈ ምርት ለፍሩቱ ማዳበሪያ እያደረግን ከማዳበሪያው ከፍሩቱ የሚተርፈውን ምርት ለከብቶቹ ምግብ እያደረግን ከተፈጥሮ ጋር ብናስማማው ሐይቅ ውብ ግሪን ብቻ ሳትሆን የጥጋብ መንደር ትሆናለች። አካባቢ በአብዛኛው በጫት በተለያየ ነገሮች የተሸፈነ ነበር። ግን አሁን ከገቢው አንፃርና ጫት ለኛ ምንም ለወደፊት ለውጥ እለታዊ ገቢ እንጂ ቀጣይ ላይ ከፍተኛ ለውጥ እንደሌለው ህብረተሰቡ በቃ ተረድቷል። አሁን ላይ ይሄ አርሶ አደር ይሄንን በማሰብ 100 ሄክታር ታቅዷል። የግብርና ባለሙያዎች ጠንካራ ክህሎት ያላቸው ናቸው። እነሱ ይሄን ትምህርት በመስጠት ከፍተኛ ለውጥ እንድናመጣ አድርገውናል። ለምሳሌ አንድ ሙዝ ተሽጦም እለታዊም ገቢውም ሲሰላ ቢያንስ ከጫት 180 ሺህ 200 ሺህ ገይ ከሆነ ከ350 ሺህ በላይ በዝቅተኛ ሰልተናል። አርሶ አደሩ ገቢ አገኘ። ይሄን ካገኘ ለውጡ በጣም የተሻገረ ነው የሚሆነው ብዬ አስባለሁ። ከወዳ ለሚወለዱ ህፃናቶች ሙዝ ከመጣ አሳለ አትክልት እየተከል ልጆቻችንን ንጹህ ትውልድ ለማፍራት በገቢ ምንጭ ጫት 3 አመት ሊቆይ ይችላል። ይሄ ግን ሐምሌ የተተከለው እኮ እዚህ ገበታ ለሀገሩ ገበታ ለትውልድ አሁን ደርሷል። ሊደርስ ነው። በ3 አመት 3 ጊዜ አንድ ጫት ግን በ3 አመት አንድ ጊዜ ውስጡ ደግሞ ምን ተክለዋል። ይሄ በጣም ደስተኛ ነው። ብዙ ገቢ አለን ብዬ አምናለሁ። ይሄንን ሙዝ ተንከባክቦ መጨረሻ ጫፍ ለማድረስ ሁሉም አርሶ አደር ጠቅላላ ዝግጁ ነው። መቼም ይሄ ገበታው ብዙ ነገር አንጥቶልናል። ሊመሰገን ይገባል። ይሄን ሁሉ ያመጣልን እሱ ነው።